መጪቱን በሚባል ቦታ ቁጥራቸው ያልታወቀ ኦርቶዶክሳውያን ኦሮሞ፣ አማራ፣ ጉራጌ ምን የለም ኦርቶዶክሳውያን ይሄ የምስራቅ አሩሲን ከአማራና ከኦርቶዶክስ ነፃ አማራ ዘሩን ነው። ኦርቶዶክስ ግን ኦሮሞም ሆነ ምናምን ነፃ የሚያወጣ የኦሮሞ እስላማዊ መንግስት የሚባለው የነ ጁነዲን ሳዶ ስርወ መንግስት ዛሬም ወጪቱ ቁጥራቸው ያልታወቀ ሰው ወስዷል። በቀቅሳ የሚባል ቦታ ላይ 19 ኦርቶዶክሳውያን ህፃናት፣ ወንዶች፣ ሴቶች ወስዷል። ዲቃሉ የሚባል ቦታ ላይ ቁጥራቸው በውል ያልታወቀ ወስደዋል። ደንገሊት የሚባል አካባቢ አሁን ጀምረዋል። ሰላም የለም። ልዩ ኃይሉ የኦሮሚያ ልዩ ኃይል የኦሮሚያ ሚሊሺያ እና መከላከያው ህዝቡን ማስጨነቅ ማስደንበር ጀምረዋል። ማታ ጭንብላቸውን ያወልቃሉ። ሸኔ ነን ብለው መጥተው የሚታረደውን በሙሉ ያርዳሉ። አስቀድሞ ሊስት ይያዛል። አስቀድሞ መዝገብ ይያዛል። በመዝገቡ መሰረት ነው ጽዳቱ የሚሰራው። ስለዚህ የሚሳበበው በሸኔ ላይ ነው። ሸኔ የሚባል ደግሞ የለንም፣ እኛ ሸኔ አይደለንም፣ የኦሮሞ ነፃ አውጪ ሰራዊት ነን ብለው ኦላ የሚባሉት ራሳቸውን ገልጠዋል። እነ መራራ ጉዲናም እነ ጃዋር መሐመድም እነ በቀለ ገርባም ሸኔ የሚባል የለም ብለዋል። ሸኔ ማለት 5 ማለት ነው፣ ሌላ የለም። 5 ማለት ነው። ሸነን ማለት 5 ማለት ነው። ሸን ማለት ቶኮ ላማ ሳዲ አፉር ሸን 5 ማለት ነው። ስለዚህ 5ቱ የገዳ ስርዓት በሚባለው መሰረት እነ ሽመልስ አብዲሳና አብይ አህመድ በኦሮሚያ ውስጥ ያለውን የኦርቶዶክስና የአማራ ነገድ ለማጥፋት የተጠቀሙበት ነው ማለት ነው። ወደ 14 ሰዎችም ወስደዋል። መቼ እንደሚታረዱ መቼ አስከሬናቸውን እንደሚለቁ አልታወቀም ማለት ነው። ይሄን እንግዲህ የቤተ ክህነቱ ዝም ብሎ እያየው ነው። ጭራሽ አሁን የከፋ ነገር መጥቷል። አንደኛው የገረመኝ ነገር አንድ የሚባሉት ሰው ሀና ማርያም ጉባኤ ነበራቸው፣ የምትመለከቷቸው ማለት ነው። እኚህ የጨረቃ ጳጳስ ናቸው። አባ ሳዊሮስ ያኔ የሾሟቸው ሰውዬ ነበሩ። ያኔ አሁን ተመልሰዋል፣ በይቅርታ ተመልሰዋል እና ቆቡንም መልሰዋል። ህገወጥ ነው ቆቡ የተሰጠኝ ብለው መልሰዋል። እንግዲህ አሁን በቤተ ክህነት ውስጥ የሸዋ ኢምፓየር የሚባል ቤተ ክህነት ውስጥ ሸዋ የሚባል እየተፈጠረ ነው። ትግሬዎቹ ላለፉት 20 ዓመት ከዛ ጎጃሞቹ ከዛ ጎንደሮቹ ገዝተዋል። አሁን ደግሞ ተራው የሸዋ ነው። ኦሮሞም ይሁን አማራ ከሸዋ ነው የሚል ግሩፕ ነው የተፈጠረው። እንግዲህ ሸዋን ከወከሉት አንደኛ